ሰላም ጤና ይስጥልኝ እንደምን ቆያችሁ ምርጥ ያሹ ቪውስ ቤተሰቦቻችን በዛሬ ቪዲዮአችን እንግዲህ ከቅጥነት መላቀቅ የምትፈልጉና አፒታይት እምቢ ብሏችሁ ሊሆን ይችላል በተለያየ ነገር ኪሎአችሁን መጨመር ያልቻላችሁ ሰዎችን ትኩረት አደርጋለሁ። እንግዲህ እያንዳንዷ ነገር ከስተት ጀምሮ ከነምክንያቱ እንዲሁም ደግሞ መፍትሄውን ቁልጭ አድርገን ለማስቀመጥ እንሞክራለን። አይ ሆፕ እንግዲህ በእርግጠኝነት ይሄንን ችግር ተቀርፉታላችሁ ብዬ አስባለሁ። ከዚህም በፊት ብዙ ቲፖችን ሰጥቻችኋለሁ። የዛሬው ግን በጣም ወሳኝ የሚያደርገው ከነምክንያቱና ለምን መጨመር እንዳቃተንም በተወሰነ መልኩ ለማሳየት እሞክራለሁ። ለማንኛውም እንግዲህ የኔ ቤተሰብ የሆናችሁ መደረግ የሚገባውን ነገር ሁላ ታውቃላችሁ ብዬ አስባለሁ። ላይክ ማድረግ ከዚህ በተጨማሪ ደግሞ ለሌሎችም እንዲደርስ ማጋራት እንዲያዩት መንገር ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ በቪፒኤን መመልከት አትርሱ። ለማንኛውም ከቪዲዮአችን ጅማሬ እስከ ፍጻሜ ድረስ አብረን እንቆይ። መልካም ጊዜ ይሁንላችሁ። እንግዲህ አንድ ከቅጥነት መላቀቅ የሚፈልግና ጡንቻውን ሰውነቱን መገንባት የሚፈልግ ሰው አንዱና ትልቁ ችግሩ ምን እንደሆነ ልንገራችሁ። ኤክሰርሳይሱን በጀመረ ሰሞን ወይም ደግሞ ይሄንን ዓላማ ለማሳካት በሚጥርበት ጊዜ ሰውነቱ ጡንቻው ቶሎ ያድጋል፣ ቶሎ ይገነባል፣ ወይም ደግሞ የምግብ ፍላጎቱም አሪፍ ይሆናል። ያን ጊዜ መስመር የያዘላችሁና ከዚህ በኋላ በዚህ ነገር የማትቸገሩ አይነት ስሜት ይሰማችኋል። ነገር ግን ጊዜያት ሳምንታት እየቆዩ በመጡ ቁጥር አፒታይታችሁ እየቀነሰ ምንም አይነት ሳይርባችሁ የምትሉባቸው ቀናቶች እየመጡ ይመጣሉ። ስለዚህ በዚህ ጊዜ አፒታይታችሁ ይዘጋል። የዛኔ ስትበሉ ራሱ ቋቅ ይላችኋል። በሚበሉ ሰዎች ትቀናላችሁ። አንዳንድ ጊዜ ደግሞ በጣምም እየበላችሁ ምን ልትሉ ትችላላችሁ? ላትወፍሩ ትችላላችሁ። እስቲ ችግሮችን እንመልከት። አንድ ሰው እንግዲህ አፒታይቱ በተለያየ ምክንያት ሊቀንስ ይችላል፣ ወይም ደግሞ በሌላ አገላለጽ በልቶም ደግሞ የሰውነቱ ሜታቦሊዝም በጣም ሊፈጥን ይችላል። ለዚህ እንግዲህ የመጀመሪያው ተጠያቂ ኒት የምንለው ነው፣ ወይም ደግሞ ነን ኤክሰርሳይዝ አክቲቪቲ የምንለው ነው። ይሄ እንግዲህ ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ ወይም ደግሞ ሬት የምንለው ምንድነው የሚሆነው ካላችሁ ሰውየው ኤክሰርሳይዝ ከሰራበት ጊዜ ውጪ ወይም ደግሞ በማይሰራበት ጊዜ ሰውነቱን የሚጠቀምበትን መንገድ ለማየት የምንጠቀምበት ነው። ሌትስ ሴይ ይሄ ሰውዬ ወርክአውት ከሚሰራበት ውጪ ይሮጣል ብለን እናስብ። የሚሰራው ስራ ላይ በጣም ወደዚህ ወደዛ ወደታች ወደ ላይ መውጣት መውረድ ይኖረዋል፣ ብዙ ጫና ይኖረዋል። ይሄ ማለት ሰውነቱ የሚያቃጥለው ካሎሪ ከፍተኛ ይሆናል። በዚህ ጊዜ እንግዲህ ምን ያደርጋል? ሰውነታችሁ አፒታይታችሁን በከፍተኛ ሁኔታ እየቀነሰውና እየገደለው ይመጣል። ተቃራኒ ነው ማለት ነው። እንደውም ብዙ ኤክሰርሳይዝ ካደረጋችሁ ምንድነው ሊሆን የሚገባው? የመራብ ስሜታችሁ እንዲጨምር ነበር የሚያደርገው አይደለ? ስለዚህ ከኤክሰርሳይዝ ውጪ ያለ የኑሮ ህይወታችሁ በጣም አክቲቭ መሆን የለበትም። መወፈር ከፈለጋችሁ አብዛኛው ጊዜያችሁን ቁጭ በማለት አብዛኛው ጊዜያችሁን ብዙ ባለማውራት አብዛኛው ጊዜያችሁን ወደዛ ወደዚህ ባለመሯሯጥ ነው ጊዜያችሁን ማሳለፍ ያለባችሁ። ይሄን የምታደርጉ ከሆነ የመጀመሪያው ነገር ገዳያችሁ ያ ነገር ነው። አንዳንድ ጊዜ የማገኛቸው ሰዎች አሉና እንዲህ አልቻልኩም ሲል እስቲ ለምሳሌ ምን ታደርጋላችሁ? በሳምንቱ ለጊዜ ምናምን ኳስ እጮታለሁ አትወፍርም። በቃ ገብታችኋል አይደለ? ምክንያቱም ሲጀመርም የዛ ሰውዬ ሜታቦሊዝሙ በጣም አክቲቭ ነው። ያ ማለት በጣም ቀጭን የሚባል ለመወፈር የሚከብደው ሰው ነው። ኳስ ይጫወታል ወይም ደግሞ ቤት ውስጥ ቁጭ ብሎ ወይም መስሪያ ቤት ላይ የሚሰራቸው ስራዎች አክቲቭ ከሆኑ አንደኛው ችግር እዚህ ጋር ነው ማለት ነው። ወደ ሁለተኛው እንለፍ። ሁለተኛው ከዚህ ጋር በተያያዘ ደግሞ በጣም ከፍተኛ ወርክአውት ማድረግ ነው። መወፈር የምትፈልጉ ከሆነ ሰውነታችሁን መጨመር ጡንቻችሁን መገንባት የምትፈልጉ ከሆነ በተቻላችሁ መጠን ጂም ውስጥ ያለኝን ቆይታ ያለኝን ሰዓት በምን ላሳጥረው ብላችሁ መልፋት ነው እንጂ በምን ልጨምረው ብላችሁ መታገል አያስፈልግም። የተወሰነ ስራ ሰርቶት አእምሯችሁ ላይረካ ይችላል። ኧረ ትንሽ ብሰራ ብጨምር የሚል አይነት አያስፈልግም። መወፈር የምትፈልጉ ከሆነ ጂም ውስጥ ያለውን ቆይታችሁን በጣም ቴክኒካሊ በጣም በብልጠትና በጣም ውጤታማ በሆነ መልኩ ተጠቅማችሁ
ቶሎ ያንን ጂም ለቃችሁ መውጣት አለባችሁ። ለምን? የኤክሰርሳይዝ አቅማችሁና መጠናችሁ የናንተ ተቃራኒውን እንዳያደርግባችሁ። ስለዚህ በጣም የተመጠነ ኢንቴንሲቲ፣ በጣም አሪፍ የሚባል ወርክአውት፣ በጣም በብልጠት የተዘጋጀ ፕሮግራም ሊኖራችሁ ይገባል። እዚህ ጋር ተግባብተናል አይደለ? ያ ማለት ግን በደንብ ወጥራችሁ አትስሩ ማለት ግን አይደለም። የምትሰሩትን ስራ በጣም በልኪ የተንዛዛ ሁሉም ኤክሰርሳይዝ እስከ ፌለር ድረስ ወይም እስከ መጨረሻው አቅማችን ድረስ የምንሄድበት መሆን የለበትም። በቀጣይ ደረጃ ደግሞ የምናየው ትመገባላችሁ፣ ግን የምትመገቧቸውን ምግቦች አታውቁም። ምን ማለት መሰላችሁ? አንዳንድ ምግቦች ከፍተኛ የሆነ የፋይበር ይዘት አላቸው። ፋይበር ማለት የማታውቁ ካላችሁ በአማርኛ አሰር ይባላል፣ ወይም ደግሞ በኖርማል አገላለጽ እንደ ቃጫ እንደ ክር ነገር አድርጋችሁ አስቡት። ስለዚህ አንዳንድ ምግቦች እንደዚህ አይነት ኔቸር አላቸው። ለምሳሌ አቮካዶን እንደዚህ ብታደርጉት የቃጫ አይነት ዘር አለው አይደለ? ቆጮን ብታዩት ወይም ደግሞ ኦትስን ብታዩቸው፣ ገብስ ብታዩት እነዚህ በጣም ትንንሽ ቃጫ የሚመስሉ ነገሮች አሏቸው፣ እንደ ብሮኮሊ አይነቶች። እነዚህ ከፍተኛ ፋይበር ያላቸው ምግቦች ናቸው። እንግዲህ እነዚህ ከፍተኛ ፋይበር ያላቸውን ምግቦች ብትመገቡ ምንድነው ሰውነታችሁ ላይ የሚፈጠረው? ይኸውላችሁ እነዚህ ቃጫ መሳይ ነገሮች ቀጥታ ሄደው የአንጀት መስመራችሁን ነው የሚዘጉት። ይሄ ጤናማ ኑሮ ለመኖር፣ ክብደታችሁን ለመቀነስ፣ ስባችሁን ለማቃጠል በጣም ይረዳችኋል። ለጤናችሁም በጣም አሪፍ ነው። ለምን? አንጀታችሁ ጋር ከዘጉት ከዛ በኋላ የሚመጣው ግሉኮስ የሚመጣው ምግብ ንጥረ ነገር ለሰውነታችሁ ቀስ እያለ ነው የሚመጣው። ስለዚህ የደም የስኳር መጠናችሁን እንዳይጨምር ያደርጋል። ግን መወፈር የምትፈልጉ ብዙ መብላት ብትፈልጉስ ያ ቦታ በነዛ በቃጫዎቹ ተዘግቷል፣ ተሸፍኗል። ስለዚህ ብዙ የተሻሉ ወይም ደግሞ የበለጡ ፋይበሮችን የበለጡ ምግቦችን እንዳትመገቡ ያደርጋችኋል ማለት ነው። ስለዚህ የፋይበር ምግቦችን በተወሰነ መልኩ ምን ማድረግ ያስፈልጋል ማለት ነው? መቀነስ ማስተዋል ያስፈልጋል። ስለዚህ ይሄኛው አንደኛው መንገድ ነው። ሌላው በጣም ደካማ የሆነ የአመጋገብ ባህል ነው። ምን ማለት መሰላችሁ? በጣም ደካማ የሆነ የአመጋገብ ባህል ማለት አብዛኛው ሰው መወፈር ይፈልጋል፣ ግን ምግብ የሚበላው ሲርበው ነው። ካራበው ትዝ አይለውም፣ አይመስለውም፣ ዞርም ብሎ ላያይ ይችላል። ግን ሲርበው ነው ብቻ ነው የሚበላው። ይሄን የምታረጉ ተስፋ ቁረጡ። የመወፈር ነገራችሁ በጣም ደካማ ነው የሚሆነው። ከዛ ይልቅ ምን ብታደርጉ ይመከራል? ፕሮግራም አውጡ። ለምሳሌ 3 ሰዓት እበላለሁ፣ 5 ሰዓት እበላለሁ፣ 8 ሰዓት እበላለሁ። እንደዚህ ብላችሁ መጀመሪያ በ5 ቦታ ወይም በ4 ቦታ አንዳንዴ ማለፍ ካለ በ6 ቦታ ከፋፍሉት። ከከፋፈላችሁ በኋላ ስልካችሁ ላይ አላርም ሙሉ። በዛ ሰዓት ላይ ልክ 3 ሰዓት ሲሆን ቁርስ በፊት የምትበሉትን ያክል ብሉ አይደለም፣ መጠኗ ትንሽም ብትሆን ትንሽዬ ነገር ብሉ። ግን የምትመገቡትን በተለያየ ሰዓት ግማሽ ግማሽ አድርጋችሁ ከፋፍሉት ነው። ቁርስ፣ ምሳ፣ እራት የምትበሉ ከሆነ ቁርሱን 2 ቦታ፣ ምሳውን 2 ቦታ፣ እራትን 2 ቦታ ከፋፍላችሁ ትንሽ ትንሽ ብሉ ነው። ትንሽ ትንሽ ስትበሉ የመፍጨት ሂደታችሁን ታግዙታላችሁ። ስለዚህ ያችን የበላችሁን ይወስድና አላየሁም ይላል መጨመር፣ አላየሁም ይላል መጨመር። ስለዚህ ታይሚንግ እና ፕሮግራሚንግ በጣም የተሻለ ነው። ዝም ብሎ በአንድ ጊዜ ከማግበስበስ ይልቅ መወፈር ፈልጋለሁ በደንብ ብላ እንጂ ካልበላህ እንዴት ይወፈራል ምናምን፣ ፓስታው ምኑ እንደዚህ ጥቅልል አድርጋ አንዴ ትበላለህ፣ ከዛ ቀኑ ሙሉ ይዘጋሃል። መወፈር አትችልም። ስለዚህ ታይሚንግ በጣም ወሳኝ ነው። ሽንት ቤት አውጥተህ ከምትጥለው ያንን ካሎሪ በስነ ስርዓቱ በአግባቡ በብልጠት መጠቀም የተሻለ ውጤት እንድታመጣ ይረዳሃል ማለት ነው። ከዛ እንግዲህ ሌላው ሊኪድ ካሎሪዎች ናቸው። እነዚህ ላይ በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። አብዛኛው ሰው አሁን እናንተ መወፈር ትፈልጋላችሁ፣ ግን ከትላንት ወዲያ ምን ተመገባችሁ ብዬ ብላችሁ ቁርስ፣ ምሳ፣ እራት የተመገባችሁትን ትነግሩኛላችሁ። ግን በእነዚህ ጊዜያት ምን ያህል የፈሳሽ ካሎሪ ተጠቀማችሁ ብላችሁ ግን ምናልባት ፈሳሽ የተጠቀማችሁት ውሃ ብቻ ሊሆን ይችላል። የፈሳሽ ካሎሪ በቀን 2 ጊዜ ወይ 1 ጊዜ ቢቻል 3 ጊዜ ግድ ነው። ቅድም ከነገርኳችሁ ከምግብ ታይሚንግ ውጪ ማለት ነው። ለምሳሌ ስፖርት ከሰራችሁ በኋላ የሆነ ከፍተኛ ካሎሪ ያለው ጁስ ስሩ። ጁሶች ጥቅማቸው ምን መሰላችሁ? በቀላሉ ለምሳሌ ሙዝ፣ አቮካዶ፣ የሆነ የቸኮሌት ፓውደር ነገር ሊሆን ይችላል፣ ወይም ኦትስም ሊሆን ይችላል፣ ወተት ጨምራችሁበት ሊሆን ይችላል፣ የለውዝ ቅቤ ጨምራችሁበት ሊሆን ይችላል፣ ወይ በሶ ጨምራችሁበት ሊሆን ይችላል፣ ወይ አብሽ ጨምራችሁ ሊሆን ይችላል። ብቻ ደስ ባላችሁ ኮምቢኔሽን ስሩት። በቀላሉ ከአንድ ብርጭቆ ከ700 እስከ 1500 እስከ 1800 ካሎሪ እንድታገኙ ያደርጋል።
ይሄ ተጨማሪ ካሎሪ ለሰውነታችሁ ሲመጣ በጣም ምርጥ በሆነ ሁኔታ ሰውነታችሁ እንዲጨምር ያደርግላችኋል። እያያችሁት ሰውነታችሁ እየከበዳችሁ ይመጣል ማለት ነው። ሌላው የተደበቁ ካሎሪዎች ናቸው። ይኸውላችሁ አንዳንድ ጊዜ ሁሉንም ካሎሪ በቀጥተኛ መንገድ ሁሉንም ካሎሪ በፊት ለፊት በምግብ መልክ በፈሳሽ መልክ ብትጠቀሙት ሰውነታችሁ ያንን ካሎሪ ማስተናገድ ሊከብደው ይችላል። ግን እዚህ ጋር ቺቲንግ ኮዶችን ልንገራችሁ። ለምሳሌ ቺቲንግ ኮዶች ሲባል ሌትስ ሴይ ምግባችሁ ውስጥ ከሌላው ጊዜ በተለየ ሁኔታ አንድ ማንኪያ ኦሊቭ ኦይል ወይም አንድ ማንኪያ ዘይት ጨምሩበት ተጨማሪ። ምን ይሆናል? ያቺ አንድ ማንኪያ ዘይት ወደ 120 ኪሎ ካሎሪ ትጨምርላለች። መጠቀም አይደለም። ምክንያቱም እኛ የምንፈልገው እያንዳንዷ ካሎሪ ሰውነታችን እንድትገነባ ነው። ስለዚህ ያ ካሎሪ እጅግ በጣም በከፍተኛ ሁኔታ ያግዛሃል ማለት ነው። ተረታችሁኛል አይደለ? ያ ብቻ አይደለም። ለምሳሌ የምትመገበው ምግብ ላይ ወይም የምትጠጣው ጁስ ላይ ሊሆን ይችላል አንድ ማንኪያ 2 ማንኪያ የለውዝ ቅቤ ጨምርበት። ያንን በሆነ ስላይስ ዳቦ አድርገህ ከምግብህ ጋር እንደ ተጨማሪ ነገር ብላው። ሆድህን ሳይከብድ ምን ሳይል ለመብላትም ሳይደክም ሳያስቸግር ሳይዘጋህ ግን ምን ያደርጋል? እንደዛ የቸኮሌት ቅቤዎች ሊሆን ይችላሉ፣ ኖርማል ቅቤ ሊሆን ይችላል። ወይ የምትጠጣው ውሃ ላይ ዝም ብለህ አንድ ማንኪያ ወይ 2 ማንኪያ ማር አድርገህ ተመገበው፣ ጠጣው። ይሄ ምን ይሆናል ማለት ነው? እነዚህ ድብቅ ካሎሪዎች የቀን የካሎሪ የምትጠቀሙበትን መጠን በከፍተኛ ሁኔታ እንዲጨምርላችሁ ያደርጓቸዋል፣ ያግዟቸዋል። ሌላኛው በጣም ጠዋትና ማታ የምትመገቧቸው ምግቦች ደግሞ እጅግ በጣም ይወስናሉ። ጠዋት ላይ ቶሎ የማይፈጭ ከባድ ምግብ ብትመገቡ ምን ይሆናል? 4 ሰዓት እበላለሁ ያላችሁትን 6 ሰዓት እበላለሁ ያላችሁትን 7 ሰዓት እበላለሁ ያላችሁትን የምግብ ሰዓት ይገፋባችኋል። ለምን? ተፈጭቶ አያልቅማ፣ እንደጠገባችሁ ናቸው። ስለዚህ ጧት ምን አይነት ምግብ ብትመገቡ ይሻላል ካላችሁ ካርቦሃይድሬት ላይ ፎከስ አድርጉ። ካርቦሃይድሬት ማለት በቀላሉ ተፈጭተው ከሰውነታችን ጋር ሊቀላቀሉ የሚችሉ ምግቦች ላይ ፎከስ አድርጉ። ካርቦሃይድሬቶች ላይ ፎከስ ካደረጋችሁ ምንድነው የምታገኙት ጥቅም? አንደኛ በጣም ቀላል የሆነ ሰውነታችን ሳይከብደው በቀላሉ ሊያገኘው የሚችለውን የካሎሪ መጠን ይሰጠዋል። ሁለተኛ ደግሞ ቶሎ ዳይጀስት ስለሚያደርጉ በቀላሉ ለ4 ሰዓትና ለ6 ሰዓት ሚላችሁ ወይም የምግብ ሰዓታችሁ እንድትዘጋጁና በባዶ ሆድ እንድትጠብቁ ያደርጋችኋል። አንዳንድ ጊዜ እንደውም ሊያስርባችሁ ሙላ ይችላል። ስለዚህ እንደዚህ አይነት ዘዴዎችን መጠቀም በእጅጉ ይረዳችኋል ማለት ነው። የመጨረሻው እንግዲህ ካሎሪ መጨመር ስትፈልጉ ክብደት መጨመር ስትፈልጉ ኦኬ ከሰኞ ጀምሮ ሁሉንም ነገር አስተካክላለሁ በዚህ አንድ ወር ውስጥ ሰውነት የመጨመር አለበት ትሉና ቅጥቅጥ አርጋችሁ መብላት ትጀምራላችሁ። መብላታችሁ ባልከፋ ግን በአንድ ጊዜ የጨመራችሁት ካሎሪ ሰውነታችሁ ምን እንዲሆን ያደርጋል? ሰውነታችሁ ከበፊት ነገር የሆነ ነገር የተለወጠ ነገር እንዳለ ያስብና መጠቀም የሚገባውን የካሎሪ መጠን ይቀንስበታል። ስለዚህ ምን ያደርጋል? ምግቡን ትመገቡታላችሁ ግን ሰውነታችሁ አይ ይሄ ሰውዬ ቶሎ መራብ የለበትም በቂ ካሎሪውን አግኝቷል አይነት የሚል ጨዋታ ከናንተ ጋር ድብብቆሽ መጮት ይጀምራል። ስለዚህ ማድረግ ያለባችሁ ቢያንስ ስትጨምሩ በሳምንት ከ300 እና ከ500 ካሎሪ በላይ አትጨምሩ። ለምሳሌ እኔ አሁን ኖርማል አመጋገብ ያለ መወፈር ፈልጋለሁ። ስለዚህ 300 ካሎሪ ሌላ ጊዜ ከምመገበው ምግብ ላይ ይጨምራል። ሌትስ ሴይ ለምሳሌ የሆነ ጁስ ነገር ባደርግ ወይም ደግሞ አንድ ዳቦ ለውዝ ቀብቼ ብመገብ አያችሁ ጨመርኩ ማለት ነው። ኔክስት ሳምንት ላይ ደግሞ ከዚህ የተወሰነ መጨመር ከዛ እንደዛ እያደረጋችሁ ብትሄዱ በጣም በቀላሉ ሰውነታችሁን መጨመር ጡንቻችሁን መገንባት ትችላላችሁ። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ሐሳብ፣ አስተያየት፣ ጥቆማ፣ ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። አንዳንድ ነባር ቤተሰቦቼ ተሳትፏችሁ እየቀነሰ ነው። ስለዚህ ያ ነገር እንዳይቀንስ በርቱ፣ ተበራቱ። ጥያቄያችሁ ሁል ጊዜም ቢሆን ለኔ የስራ እድል ነው፣ ኮንቴንት ነው። ሳትሰስቱ የሚሰማችሁንና የጋራ የምትሏቸውን ጥያቄዎች ጠይቁ። ምናልባት አንዳንድ ሰው በጣም ሲሪየስ የሆነ ፐርሰናል ጥያቄዎችን በቪዲዮ እንዲመለስ አትጠብቁ። ለምን ኦዲየንሱ በጣም ትንሽ ስለሆነ በዛ ጉዳይ የሚመለከተው። ስለዚህ ጄኔራል የሆነ ከፊትነስ ጋር ከጤና ጋር ከኒውትሪሽን ጋር የተያዙ ነገሮችን መጠየቅ ይቻላል። ለማንኛውም አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናችኋለሁ። ባባይ